ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ እያደረጋችሁ እንድትጀምሩ፣ ላይክ ስታደርጉ የዚህ ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ለቻናላችን ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንት የተደረገ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ መካከል አንደኛው የሆነው የክሬቨን ኮቴጁ ጨዋታ ነው። በሊቨርፑል እና በፉላም መካከል የተደረገው ተጠባቂ ጨዋታ እንግዲህ በ2-2 ውጤት ተጠናቋል። የቀድሞ የሊቨርፑል አካዳሚ ውጤት የሆነው ሃሪ ዊልሰን ፉላምን ከረፍት በፊት ቀዳሚ ያደረገ፣ ከረፍት በኋላ አወዛጋቢ በሆነ ሁኔታ የጸደቀው የፍሎሪያን ቪርትዝ ግብ ሊቨርፑልን ወደ ጨዋታ መለሰ። ከዛም በኋላ 90 ሲደመር 4 ላይ ኮርሊ ጋክፖ አስቆጠረ። 90 ሲደመር 6 ላይ ደግሞ ሩይድ አስቆጥሮ ጨዋታው በመጨረሻ ደቂቃ ድራማ 2-2 ተጠናቀቀ። ስሎት ተከታታይ ጨዋታ አቻ የወጡበት ሰሞነኛው አሰልቺው አጫወት የቀጠለው የአቻ ውጤት የሊቨርፑል አንዱ ምስል ሆኗል። እንዴት ተመለከታችሁ ጨዋታውን? አሰልጣኝ አርነ ስሎት በዚህ ጨዋታ እንግዲህ ምንም አይነት የፊት መስመር አጥቂ የ9 ቁጥር አማራጭ አልነበራቸውም። በጨዋታው እንግዲህ ኮርሊ ጋክፖን እንደ ፊት መስመር ተጫዋች ተጠቅመው ወደ ሜዳ የገቡት አሰልጣኙ ሂጎ ኤኪቲኬ መጠነኛ የሃምስትሪንግ ምልክቶች ስለታዩ ቅድመ ጥንቃቄ ለመውሰድና ሪስክ ለመቀነስ ታሳቢ ተደርጎ ተጫዋቹን ከስብስቡ ውጭ በማድረግ የበለጠ ለአርሴናሉ ጨዋታ ፊት እንዲሆን ታሳቢ ተደርጎ በተደረገው ውሳኔ እንግዲህ አሰልጣኙ አስገዳጅ የሆነ ለውጥ ነበራቸው። በተቀሩ ተጫዋቾች እንግዲህ በተለይ የመጀመሪያ 45 አሰልቺ በነበረው የሊቨርፑል እንቅስቃሴ ውስጥ በጨዋታው እንግዲህ ብቸኛ ኢላማውን የጠበቀ ሙከራ ፉላም አደረገ። ያንን ኳስ ወደ ግብ መቀየር ቻለ። ሻምፒዮኑ ሊቨርፑል እንግዲህ ከአዲስ ፕሮሞት ከሆነ ቡድን ጋር በተከታታይ ጨዋታ አድርጎ በመጀመሪያው የሊሱ ጨዋታ 4 ኢላማውን የጠበቀ ሙከራ፣ 1 ቢግ ቻንስ። ትናንትና ሙሉ እስከ 66-67 ደቂቃ ድረስ ምንም አይነት ኢላማውን የጠበቀ ሙከራ ማድረግ ሳይችል ቀርቶ እንግዲህ በመጨረሻም በአወዛጋቢ ሁኔታ የተወሰነው ብዙ ያጨቃጨቀው ምናልባት በድጋሚ ምስልም አይተናል፣ በምስሎችም አይተናል፣ ተጫዋቹ በማስቆጠሩ በጎ መልካም አስደሳች ቢሆንም ግን የተቆጠረው ግብ እንግዲህ የተለየ ማብራሪያ እስካሁን ድረስ አልተሰጠበትም። ሁሉም እየተስማማበት የሚገኘው ለምን ጎሉ እንደጸደቀ ነው። ፍሎሪያን ቪርትዝ በግሩም አጨራረስ ከኮነር ብራድሊ የተሰጠውን ኳስ በግራ እግሩ አስቆጠረ። ሊቨርፑል ወደ ጨዋታ መለሰ። ግን ፍሎሪያን ቪርትዝ ባየነው መሰረት ኦፍሳይድ ነው። እንግዲህ የቪአር ኮምፒውተሩ ኦንሳይድ ብሎታል። የለኩበት መንገድ እንግዲህ ከላኛው አንግል ነው የሚል ማብራሪያ እየተሰጠ ነው። ከላኛው አንግል የዲዮፕ እግር ቀደም ይላል ከዊድዘ ነው የሚለው። በታችኛው አንግል ነው ደግሞ ቪዲዮ ለእኛ ስክሪናችን ላይ የታየው። ያ ደግሞ የበለጠ ፍሎሪያን ቪርትዝን ኦፍሳይድ እንደሆነ ነው። ምክንያቱም ቪርትዝ ኦፍሳይድ ነው በየትኛውም እይታ ብናይ፣ የዊድዘ እግር ይቀድማል በደንብ። ነገር ግን ተለክቶ እንግዲህ ይሄ ተጫዋች በ16 ጨዋታ ምንም የግብ ተሳትፎ አላደረገም። ብዙ ሲባል ቆይቶ ደግሞ ባለፉት 3 ጨዋታ 3 የግብ ተሳትፎ፣ 2 ግብ፣ 1 አሲስት ማድረግ ችሏል። ጥሩ መነቃቃት፣ ጥሩ ፕሮግረስ እያሳየ ነው። ይሄ ለሊቨርፑል ከዚህ ጨዋታ ነጥለን ብናወጣ በጎ ጉዳይ ይሄ ነው። ሁለተኛው ጉዳይ ደግሞ የክለቡ ጥንካሬ፣ የክለቡ አይደንቲቲ የበለጠ ያለፈው ጨዋታ ሲተነተን የነበረው ጉዳይ የመከላከሉን ባህሪ ማዘንበል በማጥቃቱ በኩል የሊቨርፑልን ኳሊቲ አውርዶታል ሲባል ነበር።
በመጀመሪያ ደረጃ በማጥቃቱ ኳሊቲ ላይ የግል የተጫዋቾች ጥረት እንጂ በተናጠል በሀሳብ ደረጃ ሊቨርፑል ግብ ካስቆጠረ ሰንበትበት ብሏል። የሀሳብ ግብ በዘንድሮ የውድድር ዓመት የተመለከትነው ከዊዝ ወደ በቅርብ ሳምንት ውስጥ ያየነው ከዊዝ ወደ ኢሳቅ የተሰጠው ኳስ ነው። ይሄ የሊቨርፑል አንድ በሁለቱ መካከል ቅንጅት ለማምጣት በዘንድሮ ሲዝን በአትሌቲኮ ጨዋታ በተለያየ ጨዋታ ላይ አይተናል። የሆነ ፍንጭ አለ በሁለቱ መካከል መግባባት። እሱ በሀሳብ ደረጃ ሊወሰድ ይችላል እንጂ በቅርብ ሳምንት ቡድኑ የሚያስቆጥራቸው ግቦች አብዛኛው የተገኙ አጋጣሚዎች የመግደል የተጫዋቾች የግል ኳሊቲ ነው እንጂ እንደ ቡድን ስትራቴጂክ በሆነ የጨዋታ ስታይል ከግምት በጸዳ መልኩና የተጫዋቾች የግል ጥረት ከሚንጸባረቅበት እንቅስቃሴ ውጪ ቡድን ሲስተም ሲያስቆጥር አልተመለከትንም ቆይቷል እና የመጀመሪያው 45 ምናልባት በዘንድሮ ሲዝን ሌላኛው ደካማው ብቃት የታየበት የሚቆራረጡ ፓሶች የበዙበት ቅንጅት ያልታየበት ኮንትሮል አሰልጣኙ እንግዲህ ፈርስት ሃፍ ጌሙን ኮንትሮል አድርገናል ብለዋል። ኮንትሮል ሲስተም ውስጥ የምናውቃቸው 4 አይነት የጨዋታ ስትራቴጂ አሉ። ፖሴሽን ቤዝድ ያደረገ ሙከራዎችን ያማከለ በተጋጣሚ የመጫወቻ ቦክስ ውስጥ በርካታ ኳሶችን መንካት፣ በተጨማሪም በራሳቸው የመጫወቻ ቦክስ ውስጥ ተጋጣሚ የሚነካውን የኳስ ቁጥር መቀነስ። እነዚህ 4 የኳስ ስትራቴጂዎች ኮንትሮል ሲስተም ላይ አሉ። እስቲ ከ4ቱ ስትራቴጂ የትኛው ነው ሊቨርፑል በአግባቡ የፈጸመው? ፖሴሽን ነው። ከፖሴሽኖች የትኛው ነው ወደ ሶስተኛ የሜዳ ክፍል የተዘዋወረው? 2 ኳስ ብቻ በተቀናጀ ሁኔታ ትራንዚሽን ፕሮግሬሲቭ ፓስ ማለት ነው። እና አንዳንዴ የሚሰጡ አስተያየቶች ሁሉ ተገቢነታቸው ከቡድኑ እንቅስቃሴ ጋር ስናመሳስል አንዳንዴ ወይ እኛን የተሳሳት ነው ወይም እኛ የምናየው እይታ ትክክል አይደለም ወይ እንድንል የሚያደርግ ነው። ምክንያቱም አሰልጣኙ ከጨዋታው በኋላ የሰጡት አስተያየት ከረፍት በፊት ጌሙን ኮንትሮል አደረግን፣ ከረፍት በኋላ የበለጠ ተጭነን ጨዋታውን ቀይረን ነበር፣ ግን እድለኞች አልነበርንም። ይሄ ሊያስኬድ ይችላል። ሁለተኛ 45 የነበረው ፍላጎትና ኢነርጂ ከመጀመሪያ 45 አንጻር ይሻላል። በዘንድሮ ሲዝን የለመድነው ሊቨርፑልን ያየነው አንደኛው 45 ላይ ስለሚበለጡ የሌላኛው 45 ላይ እርምት የወሰደ የሚመስል ግን ያልተወሰደ እርምቶች። ምክንያቱም ዊዛ አስቆጠረ በሂደት ሞመንተሙን ያሳድጋል ተብሎ ሲጠበቅ የተለያዩ ጥረቶችን አደረጉ። 2-3 ኳስ ላይ በሀሳብ ደረጃ ሳይሆን በግምት እነሶቦዝ ላይ ክሮስ የሚያደርጉ ኳስ የትኛው ተጫዋች እንደሚገጭ አይታወቅ። ሴንተር ፎርዋርድ በሌለበት ቡድን ውስጥ በአጭር ቅብብል ግን በመግባት ኦፍሳይድ ቢሆኑም እነ ዊዘ ሲያስቆጥሩ ከታየ ያ አጭር ቅብብል ቀጣይነት ባለው እንቅስቃሴ ወደ ቦክስ ለመግባት የሚደረግ ጥረት ነው መደጋገም ያለበት ወይስ በግምት የሚደረግ ክሮስ ነው? አሁን እኮ የሊቨርፑል ሲስተም ዝብርቅርቅ ያለ ነው ስንል በዚህ ምክንያት ነው። አንድ ጉዳይ በተያዘበት ሪትም አይቀጥልም። ከረፍት በፊት ከታዩ በጎ ጉዳዮች ወይም እንደ ቡድኑ እንቅስቃሴ ነጥለን እናውጣ ካልን ጆንስ የፉላም አማካዮችን በላይን ብሬኪንግ ፓስ እየቀነሰ የበለጠ የፊት መስመር ተጫዋች ቢኖር ቻንስ ክሬት ለማድረግ አይከብድም ነበር። ምክንያቱም ጋክፖ የፊት መስመር ተጫዋች ሳይሆን የክንፍ ተጫዋች ነው። የአጥቂ የ9 ቁጥር ተጫዋች ባህሪን በፒኤስቪ አይንድሆቨን በኮኩ ውስጥ የተወሰነ ጊዜ ሰለጠነ። ከዛም በኋላ ኒስተሮይ ዲዮንግ በተጎዳበት ወቅት ለ16 ጨዋታ ሞከሩት። ነገር ግን 2 ግብ ነው ያስቆጠረው በ9 ቁጥር ቦታ ተጫውቶ በፒኤስቪ አይንድሆቨን። አንዷን ግብ እንደሆነ እናስታውሳለን። አርሴናል ላይ በሻምፒየንስ ሊግ ነው በሄዲንግ ያስቆጠረው እና እዛ ቦታ ላይ ፕሩፍ ያደረገ ተጫዋች አይደለም። አምናም እኮ ስሎት ሉዊስ ዲያዝን በ10ኛ 9 ቁጥር ሲሞክሩት ጋክፖ ለአንድ ጨዋታ መሞከር አልፈለጉ። ለምን? ቦታው ላይ ካለው አስተማማኝነት ከክንፍ ሲነሳ የተሻለ ተጫዋች ስለሆነ። ነገር ግን ያላቸው ውስን አማራጭ አስገደዳቸው። ነገር ግን አሰልጣኙ ኬዛን ካስገቡ በኋላ የክንፍ ማጥቃት ላይ ሲያዘነብሉ 2 የሊቨርፑል ስታንዳርድ ኳሊቲ በአንድ ነው የወረደው። ቆይ ወደሱ ነጥብ እንመጣለን። ነገር ግን ከረፍት በፊት ይሄ የጆንስ ፔኔትሬሽን በፊት መስመር ተጫዋች ስላልታገዘ ክሬቲቪቲ አልነበረም።
በዊትዘና በራሱ በኮርቲስ ጆንስ የሚደረግ ጥረት በነ ዶሚኒክ ሶቦዝ ላይ የሚደረግ ጥረት ነበር ሚስተዋለው። ነገር ግን የሊቨርፑል ዲፌንሲቭ ላይን ያለፉት ጊዜያት ሲነሳ የነበረው ምንድነው የተከላካይ ክፍሉ የሚደርስበትን ጫና ለመቋቋም አንደኛው ክፍተት ሴት ፒስ ነው ተባለ። የሴት ፒስ አሰልጣኙ አርዋን በርጊስን አሰናበቱ። አሁን የእሳቸው ምክትል ሁልቾፍ ነው የሴት ፒስ አሰልጣኝ በጊዜያዊነት። ሁልቾፍ ማለት ከስሎት ጋር እኩል የስራ ቅጥሩ በሊቨርፑል ቤት የተፈጸመው ምክትል አሰልጣኝ እና በዛ ጉዳይ ነበር ትኩረት ተሰጥቶ ሲሰራበት የነበረው እና ምክትል አሰልጣኙ አሁን የቆሙ ኳሶች አሰሪ ሆነዋል። ጉዳዩ አይደለም። ሊቨርፑል የመጀመሪያውን ግብ ሲያስተናግድ በቫንዳይክና ኩናቴ መካከል የነበረው የፖዚሽን አጠባበቅና በቀላሉ በላይን ብሬኪንግ ፓስ ተሰብሮ የመጣው የሊቨርፑል የተከላካይ ክፍል ነው። ሃሪ ዊልሰን በዛ ጠባብ አማካይ መሀል የተደረገውን ፓስ ሲያገኝ የቫንዳይክና የኩናቴ አቋቋም አንደኛ ሃይላይኑ፣ ሁለተኛ ደግሞ መስመር በታይሚንግ ጠብቀው የሰሩበት መንገድ በዛ ደረጃ ሃይላይኑ በእንደዚህ አይነት ጠባብ ስቴዲየም ላይ የዛ አይነት ሃይላይን እና ዲፌንሲቭ እንቅስቃሴ አንደኛ ደረጃ ተገቢ አልነበር። በቀላሉ ሊቨርፑል ግብ አስተናገደ። የጨዋታውን ከረፍት በፊት ብቸኛ የሙከራ አይነት ወደ ግብ ተቀየረ። በሁለተኛ 45 የነበሩ ሃይ ፕረስ እንቅስቃሴዎች የተወሰኑ ቅንጅቶች ይስተዋሉ ነበር የተሻሻለ። በእነዚህ መሀል እንግዲህ በተደረገ ተደጋጋሚ ጥረት የማካሊስተር ብረት አለ፣ የጋክፖ የተሻረ ኦፍሳይድ ኳስ አለ፣ የተለያዩ ሙከራዎችን ጥረቶችን አድርጓል። ግን የነበረው ይሄ የሊቨርፑል ፊር ፋክተር ውጤትን የመቀየር አቅም ጌሙ ላይ ቆይቶ ጨዋታውን በራሱ ሞመንተም ሃንድ ላይ ማድረግ ከጨዋታ ከስቴፕ ከደቂቃ ደቂቃ እያደገ የሚመጣው ትኩረትና የማጥቃት እንቅስቃሴ በተወሰነ መልኩ ሂደቶች ነበሩ። ግን ልክ እንደ ሊድሱ ጨዋታ ተመሳሳይ ስህተት፣ ተመሳሳይ ውጤት ማጣት የተስተዋለበት መንገድ። ለምሳሌ ጋክፖ የነበረው እንቅስቃሴ ከሐሰተኛ 9 ቁጥር ኢንቨርት እያደረገ ከዊዛ ጋር እየተቀያየሩ ነበር። በሁለቱም ክንፍ ዊዛ እየወረደ እንዲጫወት ነፃነት ተሰጥቶት ከሰቦች ላይ ጋር ከግራ ክንፍ እየወጣም ብቻውን ጥሩ ጥረቶች ነበሩ። ነገር ግን ስሎት ታክቲካሊ አምና ውጤቶችን ከቤንች ላይ በሚነሱ ተጫዋቾች ሊቨርፑል አምና 23 ነጥብ አግኝቷል። ከቤንች ላይ በሚነሱ ተጫዋቾች በተቆጠረ ግብ 23 ነጥብ ቀላል ነጥብ አይደለም። 23 ነጥብ ሲያገኝ ሁለተኛ ደረጃ ላይ የተቀመጠው ቡድን ከቤንች ላይ በሚነሱ ተጫዋቾች ውጤት ያስመዘገበው ነጥብ 14 ነው። ይሄ ማለት የ9 ነጥብ ልዩነት አለ። ስለዚህ ቅያሬያቸው አስተማማኝ ነበር ማለት ነው። ይሄ ምንድነው? የውሳኔው አቅም ነው። ተጫዋችን የሚጠቀሙበት ጌም ማኔጅመንት ማን ማኔጅመንታቸው ነው በፍጥነት ጨዋታ ላይ የሚፈጥሩት ተጽዕኖ። በዘንድሮ ሲዝን ግን በተጫዋቾች ለውጥ የሚገኘው የሊቨርፑል ውጤታማነት በቅርብ ሳምንት ውስጥ ወደ ላይ ከመሄድ ይልቅ ወደ ታች እያሽቆለቀለ የቡድኑ ውጤት ላይ ተጽዕኖ እየፈጠረ ነው። ውጤት ላይ ብቻ አይደለም፣ አጫዋች ላይ። ለምሳሌ በሊድስ ጨዋታ ጥሩ እየተንቀሳቀሰ የነበረውን ፍሪፖንግን ቀየሩ። የበለጠ ሜዳ ውስጥ ባለው እንቅስቃሴ ተጽዕኖ ላይፈጥር ይችላል፣ ግን ቻንስ ክሬት ለማድረግ የተሻለው ተጫዋችን ዊዘን ቀይሮ ጋክፖን ሲያስገቡ የበለጠ የሊቨርፑል ማጥቃት ጥራት የጎደለው ሀሳብ የሌለው የግል ጥረት የሚስተዋልበት እንቅስቃሴ መሰለና በፍጥነት እንደውም የሊድስ ማጥቃት ተሽሎ ተገኘ። በትናንትናውም ጨዋታ ጋክፖ መጨረሻ ደቂቃ ላይ ያስቆጠር እንጂ በደንብ አድማጮች ልብ ብላችሁ ከተመለከታችሁ ዊትዘን ከቀየሩ በኋላ በፍጥነት በፍላሞችን ማርኮስ ሲልቫን ታክቲካል እንደሆኑ በጣም መደነቅ ያለበት ምርጥ አሰልጣኝ፣ ምርጥ ፖርቱጋላዊ የታክቲክ አሰልጣኝ መሆኑን ያስተዋልንበት አንድ የጨዋታ ፕላን ቀይሮ ነበር በሜዳ ውስጥ። ልክ ሊቨርፑል ዊትዘን ሲቀይር
በተመሳሳይ ፉላም አፋጣኝ የተጫዋቾችን ለውጥ ማለት የሊቨርፑል ለውጥን መጠበቅ አይደለም። ሊቨርፑል ላይ ኦቨርሎድ ለመፍጠር ኬርኒ ተደጋጋሚ ስህተት እየፈጠረ 10 ቁጥሩ ተጫዋች አማካዩ በሚፈጥረው ኦቨርሎድ ያ ማለት ሊቨርፑል ትርፍ አንድ አማካይ ስላለው ዊዘ ትርፍ አማካይ ነው። ትናንትና ኮርቲስ ጆንሰን እንዲሁም ዊዘን ቀየሩ። ሶስቱን ተፈጥሯዊ አማካዮች አደረጉ። ግን ስቴቫን በርግ በዛ በኩል ተቀይሮ ሲገባ አንዱ ትልቁ የዛ ተጫዋች አቅም ምንድን ነው? የአማካይ ክፍሉ ላይ አዲስ ጉልበትና ፍጥነት መጨመር ነው። ሁለቱ ተጫዋቾች ደግሞ ታክቲካሊ ሊቨርፑል ጌሙን ኮንትሮል ሲያደርግ በማላቸው ያለው መግባባት ለክለቡ ሪትም ከፍተኛ አስተዋጽኦ ነበረው። በማጥቃቱ በኩል ልክ እንደ ሊሱ ጨዋታ ሁለት የቡድኑ የአማካይ ክፍል ሪትም እየጠበቁ ያሉ ተጫዋቾችን በአንዴ ነቀሉና አስወጡ። በአንዴ የተጫዋቾችን ለውጥ ያደረጉት ይሄ የተጫዋቾች ለውጥ በአማካዩ ስፍራ ላይ አልተመጣጠንም። ሊቨርፑል ዊንገር እያስገባ አማካዩን ያጎላል። ፉላም በተቃራኒው አማካዩን እየቀነሰ ዊንገሩን እየቀነሰ አማካይ ያስገባል። ስለዚህ አማካዩ ላይ ነው ኦቨርሎድ የሚፈጠረው። አሁንም የሊሱ አይነት ጨዋታ የታክቲክ ስህተት። ከዛም በኋላ እንዴት ነው ሊቨርፑል 1-1 ካደረገ በኋላ ሁለተኛውን ግብ እስከሚያስቆጥር ድረስ ፉላም የፈጠረው ጫና እንዴት ነው ትራንዚሽናቸው በቀላሉ ሊቨርፑል ሜዳ የሚደርሰው? ሃሪ ዊልሰን የመጨረሻ እንቅስቃሴውን ሲያደርግ ምን አይነት አደጋ ነበር ያደረሰው? ሂሜኔዝ በታይሚንግ ኩናቴን ቀድሞ ሄዶ አሊሰን ያወጣውን ኳስ ቺፕ አድርጎ ከባድ እንቅስቃሴ ተፈጠረ። ተደጋጋሚ ጥረቶች ነበሩ። ነገር ግን ዊንጉን ሲያበዙ ቢያንስ ወደ አማካዩ የሚያጠቡ ዊንግ ቢሆን የተሻለ ነው። ፍሪፖንግም ዳሩን ይዞ የሚጫወት ነው። ጋክፖም ዳሩን ይዞ ኬዛ ፈንጠር ብሎ አማካዩ ለተከላካዩ ሽፋን እየሰጠ ለአጥቂው ክሬቲቪቲ ባላንስ እንዳያደርግ እነዛ አዳዲስ ጉልበትና ፍጥነት ነው የያዙት። እነዚህ ሶስት ተጫዋቾች ደግሞ ሁለት የጉልበት ጨዋታ አድርገው የመጡ አማካዮች እንዴት ነው ይህን ኢነርጂ የሚቋቋሙት? አሁን በብዛት ባላንሱን እየፈለገ ነው ሊቨርፑል ሲባል ትንተናው ላይ ማልስማማው ለዚህ ነው። ባላንስ የሚፈልግ ቡድን አማካይ ያጎደለ ዊንገር አይጨምርም። ምክንያቱም የትኛውን ቡድን ባላንስ የሚጠበቀው በአማካይ ነው። አሁን የሊቨርፑል ችግር ባላንስ አይደለም፣ ታክቲካል ፍሌክሲቢሊቲ ነው። በእያንዳንዱ የኳስ እንቅስቃሴ ፍሌክሲብል የሆነ ቡድን እኮ በአማራጭነት አያጠቃም። የተጫዋቾች የግል ጥረትና ጥራት ጨዋታዎችን ነጥብ ተጋርቶ እንዲወጣ ልዩነቶች እንዲፈጠሩ የተጫዋቾች ጥረት የበለጠ አሁን ሚዛን የሚደፋበት እንቅስቃሴ ነው እያስተዋልን ያለ ነው። ያንን ነው አሁን አሰልጣኙ በበለጠ እየጠበቁት ያለው ነው። ወይም ሊቨርፑል የሆነ ፎርም የሆነ ሞመንተም በዚህ አሰላለፍ ሲያሳይ 70 ደቂቃ ተጫዋች አንዳንዴም እኮ ተጫዋች መቀየር አስገዳጅ ላይሆንም ይችላል። አስፈላጊነቱ ከአንድ በላይ ላይሆንም ይችላል። የምናጎለው ተጫዋች ደግሞ በተቃራኒው ባሉ ተጫዋቾች ሽግሽግ የሚቀረፍ ተጫዋች ቢሆን የሚያስማማ ነው። ግን ዊልሰንም ጆንሰንም በተመሳሳይ ጨዋታ ከሊድሱ ስህተት አሰልጣኙ ፕሮግረስ ያላደረገ የቡድን እንቅስቃሴ የተመለከት ነው። ለውጦቹም አንድ አይነት ናቸው። ሊቨርፑል ከዛም በኋላ ያስተናገደውም ጫና አንድ አይነት ነው። ለዚህ ነው ተለዋዋጭ ሲስተምና ፍሌክሲቢሊቲ ቡድኑ ላይ ባህሪ አይስተዋልም። በተደጋጋሚ ምንለው እድገት እንደ ከጨዋታ ከሊሱ ጨዋታ ምን ለየው? የመጀመሪያ 45 እንቅስቃሴ፣ ሁለተኛ 45 የተጫዋቾች ጥረት የበለጠ የተስተዋለበት ነው። 76 ደቂቃ ላይ ፍሪፖንግን ቀየሩ። ለሁለተኛው ግብ አሲስት በዳር በኩል እስከሚያደርግ ድረስ ተጨራርፋ ኳሷ ተጫዋቹ እግር ላይ እስከሚደርስ ድረስ የነበረው እንቅስቃሴ ተነጥሎ ነው። ከዛም በኋላ ጋክፖን ግባን እስከሚያስቆጥር ድረስ ምን ያክል እንደተነጠለ ኬዛ የነካው ኳስ እኮ ተቀይሮ የገባው ከገባበት ደቂቃ በኋላ 5 ኳስ ነው የነካው በሜዳ ውስጥ። የሊቨርፑል አማካዮች እንዴት ነው በሁለት አማካዮች ለውጥ የተፈጠረውን ጫና በደንብ ላስተዋለ ግልጽ የነበረ ጫና ነው። ጆንስና ዊልሰን በዲያመንድ ፎርሜሽን ሁለት ተጫዋች ቀይሮ ሁለት የዊንግ እና የ10ኛ 9 ቁጥር ተጫዋች ቀይሮ ሲያስገቡ የአማካዩ ባላንስ ከዚህ በፊት አምና የስሎት ጌም ፕላን ምን ነበር?
የሁለተኛ 45 ሊቨርፑል አድቫንቴጅ ወሰደ። እንደውም ምንድን ነው የሚያደርጉ ከፊት መስመር ተጫዋች ያወጡና ኤንዶን ነው አማካይ ላይ የበለጠ ባላንስ ነው የሚጠናከረው። አሁን እኮ ባላንስ የሚያናጋ ለውጥ ነው። እሺ ለማጥቃት የአጥቂ ቁጥር ለመጨመርም ሊሆን ይችላል። ነገር ግን አጥቂው ጋር ኳስ የሚደርሰው ከአማካዩ ተሻግሮ ነው። ስለዚህ አሁን ሶቦዝ ላይ ማካሊስተር እና ግራቨንበርክ ላይ የሚፈጠረው ከፍተኛ ኦቨርሎድ በሚደረጉ የታክቲክ ለውጦችና እርምት ሲወሰድ ሁሌም ሊቨርፑል ላይ ኦቨርሎድ ይፈጠራል። በእርጋታ ወደ ሞመንተም የመጣው ቡድን አይቀጥልም። ይሄ ነው አሁን ክፍተቱ፣ ትልቁ ጋፕ። በደንብ የሊሱንና የፉላሙን ጨዋታ ሲደጋግማችሁ ተመልከቱ። ሊቨርፑል የሆነ ሪትም ውስጥ ከገባ በኋላ የሚደረገው የተጫዋች ለውጥ ያን ሪትም ያጠፋና ሌላ ሪትም ፍለጋ ሜዳ ውስጥ አዲስ መስመር ፍለጋ አዲስ ስፔስ የተፈጠረበትን ጫና አንድ ቡድን በፈጠረበት ኤሪያ ላይ ከፍተኛ ኦቨርሎድ ከፈጠረ በኋላ ነው በዛ ጥረት ግብ የሚያገኘው። አሁን እነዛ ጥረቶች ቀርተው የሆነ ሪትም ውስጥ ሲገባ አንደኛው ይወጣል፣ አንደኛው ይገባል። ከዛ ያ ሪትም ይጠፋና ያ ተጫዋች የገባበት ኤሪያ ላይ ታርጌት ይደረጋል። እዛ ኤሪያ ላይ ለመድረስ በቂ ፕሮግሬሲቭ ፓስ ላይኖር ይችላል፣ ትራንዚሽኖች ላይኖሩ ይችላሉ፣ እንደገና ሌላ ውጥረት። ስለዚህ ቲም ፍሉዲቲው ሊቨርፑል የሚያድግ አይደለም፣ ያነሰ እየጎደለ የመጣም አይደለም፣ የሆነ ቦታ ላይ ቆሟል። አሁን ለሊቨርፑል በአንገብጋቢ ሁኔታ ከምንም በላይ በዚህም ወቅት አስፈላጊው ተጫዋች በየትኛው መመዘኛ ከጨዋታ ጨዋታ መጉደል የሌለበት ሂጎ ኤኪቲኬ ነው። ለመሰላችሁ ታርጌት ማን ነው? ይሄ ተጫዋች አንደኛ ሊቨርፑል በእንቅስቃሴ ውስጥ ሆኖ ተጨማሪ የአማካይ ቁጥር ቢፈልግ ወርዶ አማካይ መሆን ይችላል። ከዊንግ የሚነሱ ኳሶችን ቢፈልግ ከዊንግ ላይ ተነስቶ አደጋ መፍጠር ይችላል። በተለይ መሀል ለመሀል ሊቨርፑል ሲያጠቃ ይሄ ተጫዋች በትክክል የ9 ቁጥር አጥቂ መሆኑን ያሳያል። እዛ ጋር ይገኛል። በተለይ ደግሞ ወርዶ ከአማካዩ ጋር 1-2 እየተጫወተ የተጋጣሚን ስፔስ የሚያስከፍትበት በፋይናል ሰርድ ሁሉም ኤሪያ ላይ ተጫዋቹ ሁለገብ ሚና እየሰጠ የቡድኑን ማጥቃት የበለጠ ከፍ ያደርጋልና የኤኪቲኬ መጉደል ከረፍት በፊት የነበረውን የሊቨርፑል ማጥቃት በአጠቃላይ ጥራት የጎደለው አስተማማኝነት የሌለው በማስቆጠሩ ላይ ጥርጣሬ እንዲፈጠርና ከፍተኛ ጥረቶች በስተመጨረሻ የሚጠናቀቁበት የመጨረሻው ስቴጅ ላይ ውጤት አልባው ነው ወይም በቀላሉ የሚበላሽ ኳሶች ይበዙ ነበርና አሁን ባላንሱን ለመጠበቅ የበለጠ ያ ቡድን አማካዩ ላይ ኮምፓክት ሲሆን ሊቨርፑል ዊንጉን ለመለጠጥ ያሰበው ሲስተም እንግዲህ በተቃራኒው አዲስ ጉልበት፣ አዲስ ፍጥነት፣ አዲስ ኢነርጂ ይዞ ለገባው ፉላም የበለጠ አማካዩ ላይ ጫና እየፈጠረ ሊቨርፑልን በፈጠረው ተጨማሪ ጫና ነው እንግዲህ አደጋዎች ከፍ ያሉት። ጀሬሚ ፍሪምፖንግ እንግዲህ በቅርብ ሳምንት ተከታታይ ጨዋታዎች ላይ የሚታይ ልዩነት እያመጣ በቦታው ላይ ማጥቃት ላይ በበቂ ሁኔታ ቦታው ላይ እያስተማመነ መጥቷል። እንግዲህ ካሁን በኋላ ተጫዋቹ የሚያገኘው የደቂቃ መጠን ካልተገደበ በቀር ጥሩ ሞመንተም ውስጥ እየገባ ነው። ለምን በገባበት ጨዋታዎች ሁሉ አደጋ እየፈጠረ ነው። ከሊሱ ጨዋታ አንዱ በጎ ጉዳይ የጀሬሚ ፍሪምፖንግ ንቃት ነበር። ቀይሮ ያስወጡት፣ ትናንትና ቤንች ያደረጉት፣ ቀይሮ ያስገቡት። በገባ እንግዲህ አንዳንድ ተቾቹ እንደገባ ሲበላሹ ነበር፣ ግን የሁለተኛው እንቅስቃሴ ላይ ልዩነት የፈጠረ ምርጥ ኳስ አሻግሮ እንግዲህ ጋክፖ በጉልበቱ አስቆጥሮ ሊቨርፑልን መሪ ያደረገ። ከዚህም በኋላ ነው እንግዲህ አንድ ኢንጌም ማኔጅመንት ላይ ሁሌም አንድ ቡድን ኮምፓክት ሲሆን ኮምፓክት ለመሆን ተጨማሪ የተከላካይ ቁጥር ማስገባት ሳይሆን ኤሪያዎችን ብሎክ ማድረግ ነው። ሃሪሰን ሪድ በእንግሊዝ ፕሪሚየር ሊግ የእግር ኳስ ዘመኑ 127 ጨዋታ በኋላ ነው ግብ ማስቆጠር የቻለው። በ2023 ነበር ለመጨረሻ ጊዜ ግብ ያስቆጠረው። ሃሪሰን ሪድ ሁለተኛውን ግብ ሲያስቆጥር ኳሷን ሲቀበል ሃሪሰን ሪድ አጠገብ የመጨረሻ ተጫዋችን ፕሬስ ለማድረግ የሚመጣው ሊቨርፑል ተጫዋች የነበረው ርቀት ስንት እንደሆነ ታውቃላችሁ? 4.5 ሜትር ላይ ነበር። ይሄ ኳስ እንዴት ነው ብሎክ የሚደረገው? 4.5 ሜትር ርቀት ላይ
ያለ ተጫዋች አንድን ኳስ በተአምር ካልሆነ በስተቀር ብሎክ አያደርግ። ይሄ ነው ተጫዋች ኦርጋናይዝድ ፍሉዲቲ፣ እድገት፣ ፍሌክሲቢሊቲ ማሳየት አለበት። ታክቲካል ስትራክቸሩ የሊቨርፑል አስተማማኝነት ይጎለዋል ስንል የነበረ አንድ ቡድን የመጨረሻ አደጋዎችን መቀነስ ከፈለገ የኳሷ እንቅስቃሴ ላይ ተጋጣሚ የሚያገኘውን ስፔስ እና በንቃትና በተረጋጋ ሁኔታ ለማጥቃት የሚፈልጋቸውን ነገሮችን ሁሉ ብሎክ ማድረግ ነው። ስለዚህ የሊቨርፑል ተጫዋቾች የትና የት ርቀት እንደነበሩና ሪድ አቁሞ የአሊሰንን ፖዚሽን አይቶ ገፋ አድርጎ በዛ መልኩ አስደናቂ ግብ ከኤሪያ ውጭ ሲያስቆጥር የሊቨርፑል ተጫዋቾች መዘናጋትና ቦክስ ውስጥ ጥቅጥቅ ብሎ የአየር ላይ ኳስ መጠበቃቸው ያስከፈለው ዋጋ ነው። ስለዚህ ይሄ ሁሉ ታክቲካል ጄኒውን ቡድኑ የነበረው ፍሉዲቲ በአጠቃላይ ከላዩ ላይ እንግዲህ እያንዳንዱን ስቴፕ አምና የአሰልጣኙ ምክር የሚጠብቅ አይደለም። ተግባብቷል፣ ተዋህዷል፣ አድጓል። መብላላቱ በጣም ከፍ ብሏል። ስለዚህ አሰልጣኙ የሚጨምሩትን ቅመም እየተገበሩ ነው ስኬታማ ነው። የዘንድሮ ቡድን ግን እንደሚመስለን ከሆነ እያንዳንዱ የኳስ እንቅስቃሴ የአሰልጣኙን ታክቲካል ምክር የሚፈልግ ቡድን ነው የሚመስለው። ስለመዋሃድ ምናምን በጣም ረጅም ጊዜ የሚፈጅበት ለምን በሚደረጉ ለውጦች በሚደረጉ ታክቲካል ውሳኔዎች ሁሉ አዲስ ቅርጽ ይይዛል። አዲስ ቅርጽ እየያዘ ደግሞ አዲስ ሪትም ለመያዝ ነው የሚጠራው። ይሄ ወጣ ገባ በሚል አንድ ምስሉ ያልተገለጸ ቡድን ውስጥ ያለ ውጥረትና የቡድን ቅንጅት ነው የምናየውና ይሄ ቡድን ጉዞው ምናልባት ይሄ ማስታገሻ እየተሰጠ እየሄደበት ያለው መንገድ ግን ለቡድኑ የሚያሰጋ ነው። አሁን ይሄ የ2-2 ጨዋታ ለሊቨርፑል አቻ ውጤት ጥሩ ነው ከነበረው እንቅስቃሴ አንፃር። ውጤቱን ለመቀየር የተደረገው ሁለተኛ 45 ጥረት ለ25 ደቂቃ ነበር። ጨዋታው ላይ ሊቨርፑል ጥሩ የነበረው ለ25 ደቂቃ ነው። ሁለተኛ 45 እንደጀመረ ዊዘ እስከሚያስቆጥርበት ደቂቃ ድረስ ምርጥ ነበሩ። ተጭነው እድል ፈጠሩ። እንግዲህ ኦፍሳይድ የሆነ ኳስ ጸድቋል። በእኔ እይታ ያ ኳስ ኦፍሳይድ ነው። የዊዘ ኳስ መስደቅ አልነበረበት። 100% ያ ኳስ ኦፍሳይድ ነው። ነገር ግን ይሄ ጌም ውስጥ ሊቨርፑል እንዲቆይ የተደረገ እድለኝነት ካለ ይህን እድል መጠቀም አስተማማኝ ውጤት ይዞ መመለስ ይችል ነበር ከክሬቨን ኮቴጅ። እነዛ ሁለት ተጫዋቾች ምናልባት በኦቨርሎድም ሊሆን ይችላል፣ እንዲህ አይነት ጉዳይ አልተገለጸም። የተቀየሩበት መንገድ ግን መቀየር በሌለባቸው ደቂቃ ተቀየረ። የጨዋታው ባላንስ ሽፍት ሆነ። ሊቨርፑል ከዛም በኋላ ለማጥቃት በወጣበት አጋጣሚ የመጀመሪያ እድሉን ወደ ግብ ቀየረ ጋክፖ። ሊቨርፑል ጨዋታውን መምራት ጀመረ። ከዛም በኋላ ጌም ኮንሰንትሬሽን መጨመር ያለበት ሳለ ደግሞ ተዘናጋ። ሃሪሰን ሪድ እንግዲህ 2023 ግብ ያስቆጠረ ተጫዋች ከሱ በኋላ በፕሪሚየር ሊጉ 514 ተጫዋቾች ግብ አስቆጥረዋል የተለያዩ። እሱ የመጨረሻ ግቡን ካስቆጠረ በኋላ በ2023 ነው ያስቆጠረው። 127 ጨዋታ አድርጓል በሁለቱ ጨዋታዎች መካከል እሱ ግብ ያስቆጠረበትና እስከ ትናንት ምሽቱ ድረስና የሚያስገርም አጋጣሚ ለፉላሞች አስደሳች ነበር። በዛች ቅጽበት ውስጥ ያን የመሰለ ግብ ማግኘት ከባድ ነው። በእግር ኳስ የማይፈጠሩ ነገሮች የሉም። የስሎት ሊቨርፑል ግን ራሱ ላይ ፈተናዎችን የሚፈጥረው በራሱ የቡድን እንቅስቃሴ እንጂ ተጋጣሚ የሚፈጥረውን ጫና ለመቋቋም የሚያስችል የጌም ኮንትሮል አለው። ግን የሚወስናቸው ታክቲካል ውሳኔዎች አሁንም ክለቡን ዋጋ ማስከፈል ቀጥሏል። በአግባቡ የተጫዋቾች ለውጥ የአማካይ ክፍሉ ባላንስ ሳይናጋ ቢደረጉ ቀጣይነት ያለው ሪትም አለ። የአንድ ሞመንተም ሺፍት ማድረግ እንዴት የቡድንን ባላንስ እንደሚያሳጥ አሁን ግራ የሚያጋባው አዲስ ጉልበት፣ አዲስ ኢነርጂ፣ አዲስ እግር ወደ ሜዳ ቡድኑ ቀይሮ ሲያስገባ የሚይዘው ሪትም ሌላ ነው። የያዘው መልክ በበለጠ የሚያጠናክር ሳይሆን የያዘውን መልክ ትቶ ሌላ አዲስ ስትራክቸር ሚይዝ ነው። ይሄ ደግሞ በእግር ኳስ ውስጥ ብዙም ያልተለመደ እና እንዲህ አይነት ተለዋዋጭ ሜዳ ውስጥ አዳዲስ ባህሪያትን ማሳየት የአንድ ቡድን አለመረጋጋት ነው። ባይሆን ያለውን ጥንካሬ የበለጠ አስፈሪነቱ የሚጨምር አይነት ለውጦች የአምና አይነት
ለምሳሌ ጆታ ተቀይሮ ሲገባ ኑኔዝ ምንም እንኳን የስኳድ ተጫዋች ቢሆንም ጋክፖ ሲገባ ከቤንች ላይ ያለው ፍላጎት አምና የነ ጆንስ ለውጥ የነ ብራድሊ ለውጥ የሚያመጣቸው ለውጦች አሉ። ሲሚካስና ሮበርትሰን መካከል ራሱ ሮቴሽን ሲደረግ የሚኖር ለውጥ አለ። አሁን እነዛ ባላንሶች እየታዩ አይደለም። አሁን ከባላንስ ይልቅ ተጋጣሚ የሚፈጥረው ኦቨርሎድ ሊቨርፑል የበለጠ ለተጋጣሚ ኦቨርሎድ ምቹ እየሆነ ራሱ በሚወስደው ታክቲካዊ እርምጃና ትናንትናም በክሬቨን ኮቴጅ ይህንን ነበር የተመለከትነው። ለማንኛውም 1 ነጥብ ከክሬቨን ኮቴጅ ይዞ ተመልሷል። ቀጣይ ፊልሚያ የሚሆነው በኤሚሬትስ አርሴናልን ይገጥማል። በዛ ጨዋታ እንግዲህ አጥቂው ፈረንሳዊ ሂጎ ኤኪቲኬ ይመለሳል ተብሎ ይጠበቃል። ለማንኛውም ዊዘ ግብ አስቆጥሯል፣ ጋክፖም አስቆጥሯል። እስቲ የፊት መስመሩ ተጫዋች ሲመለስና የአርሴናልን ጨዋታ በቅድመ ጨዋታ ግምገማ ደግሞ የበለጠ ከሌሎች ጉዳዮች ጋር እያይዘን የምናነሳ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። የማንቸስተር ሲቲ በኢትሃድ 1-1 መውጣት ነጥብ መጣል አርሴናል መሪነቱን ወደ 6 ነጥብ ያሰፋበትን ውጤት እንዲሁም የሩበን አሞሪም ያልተጠበቀው አስደንጋጩ ፕሬስ ኮንፈረንስ እና ሙሉ የስራ ዘርፍ ኃላፊዎችን የእሳቸውን የበላይ የክለቡን አስተዳዳሪዎችን የተቹበትን ሲቪል ዋር በማንቸስተር የእርስ በርስ ግጭት ውስጥ ለውስጥ ተጀምሯል እና ይህንን ተከትሎ ያዝነው የሊቨርፑል ድህረ ጨዋታ ግምገማ በ3 ፕሮግራሞች ለተሰኞን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ማክሰኞ ንጋት ፕሮግራም ስንመለስ ከአባ ጋር በሀገር ውስጥና ከሀገር ውጭ ባሉ ጉዳዮች ላይ ሰፊ ፕሮግራም በተለያዩ ጉዳዮች ላይ ይዞላችሁ ይመጣል። ለማንኛውም መልካም የስራ ቀን እንዲሆን እየተመኘን ሁለቱም ፕሮግራሞች እያደመጣችሁ የዚህም ፕሮግራም ተደራሽነት ከፍ እንድታደርጉ ላይክ እንድታደርጉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድታደምጡን ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ማክሰኞ ንጋት በሌሎች ጉዳዮች ከአባ ጋር ተመልሰን እስከምንመጣ ድረስ መልካም ሰኞ እንዲሆን ተመኘን። ሰላም ቆዩ።